ትናንትና አንድ ሰው ነግሮኛል። ሰው ስለነገረኝ ነው፣ እግዚአብሔር በሚያውቀው ሰው ነው የነገረኝ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናንት። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን በእውነት ማለት ነው። አሁን እዚህ በኋላ ራሱ እኮ አንማርም። ይገርማቸዋል እኮ ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃትም፣ አሁንም አላውቃትም። የሚገባ ነገር የምትናገር ይሁን የማይገባ ነገር የምትናገር ይሁን ትናንት ነው ከዛ ከስልጠና ስንወጣ አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ይነገረኝ። ይሄ እንዴ ተምራችሁበታል? አሁን የልጅቱ ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው እኮ ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ ብነግራችሁ እኔ ሃይማኖቷን ምን ይሆን አላውቅም። ምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ነው። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው ነው። አንደኛው ያለብህን ስህተት ከሆነ የሚናገር አትጥላው፣ መስታወት ሆነዋልና ነው። አትጥላው፣ ሂድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንደው ገብሱ ጥርሳችን ላይ ብታዩት አፈር ያባህንት መስታወት እንደው ብለህ ትሰብሩታላችሁ? አሰብሩትም እንዴ? ታነሳላችሁ ጉድፋችሁን ማለት ነው። ክፉ ቃል የሚናገርህን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገህ እንደዚያ መስታወት ጉድፍህን አንሳ እንጂ ወደ ውስጥ ወስደህ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ እሳ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ እውቀት እያለህ ደንቆሮ ካልክ ካለ ሳቅበት ነው። ያለህን ነገር የለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ተሰብሐ ምሕረቱ በላዕሌነ። ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ የተመሰገነ ይሁን። እናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን በዕለቱ መታሰቢያቸውን የምናከብራቸው የኢትዮጵያ ብርሃን ቅዱስ ተክለ ሃይማኖት አባታችን በረከታቸው በሁላችን ላይ ጸንቶ ይኖርልን።
ክቡር አባታችን ጸላቴ አባ ወልደ ማርያም ቆሞስ የዚህ ገዳም አስተዳዳሪ፣ የተከበሩ አባታችን ባይታዊ አባ ኪዳነ ማርያም የምዕራፈ ቅዱሳን ተከዜ ኪዳነ ምሕረት አበምኔት መስራች፣ ክቡር አባታችን መምህር አባ ገብረ ሥላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ ቅድም የተጠቀሱት የዚሁ የሰበካ ጉባኤው ጸሐፊ ሊቀ ስዩማን ኃይሉ አጎናፍር፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የሰንበት ተማሪዎች፣ ምዕመናንና ምዕመናት ሁላችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆኑ። መከራችንን ተቀብሎ ሰላምን የሰጠን አምላክ ኢየሱስ ክርስቶስ ከአባቱ ከአብ ከሕይወቱ ከመንፈስ ቅዱስ ጋር ይክበር ይመስገን። ሁላችሁንም እንኳን አደረሳችሁ። እዚህ ደብር እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃድ ይሁንልን። እኔ እዚህ የማስተምረው የእናንተ ባለውለታችሁ ሆኜ ሳይሆን የራሴን ይቅርታ ለማግኘት በክርስቶስ የቤተ ክርስቲያን ህብረት ውስጥ ለመግባት ነው። እሱ ነው ዋናው ነገርና እዚህ በመገኘቴ እኔ ነኝ ለኃጢአቴ ይቅርታ ለመተላለፌ ምህረት የማገኘው እግዚአብሔር ጋር እንድታረቅ ከአቡነ ተክለ ሃይማኖት በረከት እንዳገኝ ከእናንተ ጋር ተጨምሬ እግዚአብሔር በቅድስት ህብረት ውስጥ እንዲያኖረኝ ለእኔ ነው መልካሙ ነገር እዚህ መገኘት። ደብሩ ደግሞ እግዚአብሔር ሳይፈቅድ ማንም ቢሆን በየትም ቦታ መገኘት አይችልም እንጂ ቤተክርስቲያን ስለሆነ እንወዳታለን። ቤተክርስቲያን አንዲት ናት። ተክለ ሃይማኖትን፣ ገብረ መንፈስ ቅዱስን፣ ገብርኤልን፣ ሚካኤልን ሁሉም አንድ ነው። የቤተክርስቲያን ትንሽና ታላቅ የለውም። ግን ጻድቁ አባታችን ለእኔ አባቴ ናቸው። በጠየኳቸው ሁሉ ጥያቄን ይመልሱልኛል። ለእግዚአብሔር እንዲያቀርቡልኝ የጠየኳቸውን ጥያቄ ሁሉ ይፈጽሙልኛል። እንደሱ ብቻ አይደለም፣ ነገሩ ካልቀለለብኝ በስተቀር አንድ ሐኪም አንድ በሽተኛ ከሱ መጥቶ ችግሩን መፍታት ሲያቅተው ወደ ዋና ሐኪም ሪፈር እንደሚጽፈው ምዕመናን መጥተው የነገሩኝን ችግር ሁሉ መፍታት ሲያቅተኝ ወደ አቡነ ተክለ ሃይማኖት ልምልካቸው። ሄዳችሁ የአቡነ ተክለ ሃይማኖትን ገድል አንብቡ፣ የአቡነ ተክለ ሃይማኖትን ገድል አንብቡ፣ የአቡነ ተክለ ሃይማኖትን ገድል አንብቡ ብዬ ልቻቸው ችግራቸውን ያልፈቱልኝ የለም። በእውነት ካንሰር የያዛት እህታችን ሳይቀር ተክለ ሃይማኖትን ገድል አንብቡ ብያት ጻድቁ ፈውሰውልኝ እና የከበደኝ አይነት እንግዲህ ባይሆን እኛ መብቃት ካልሆነልን ወደ በቁት መላክ ጥሩ ነው። እኛ ያቃተን ነገር የበቁት አሉና ወደ እነሱ መላክና ጻድቁን ብትማጸናቸው ጥሩ ነው። ወደ ዋናው ትምህርቴ ከመግባቴ በፊት እንደው መልእክት የማስተላልፈው ጻድቁን በደንብ ተማጸኑባቸው። እግዚአብሔር ለኢትዮጵያ ጸጋ ሰጥቶን አይናችን ያልተከፈተ ግን አቡነ ተክለ ሃይማኖት ላይ ነው። ባለፈው ዓመት መስከረም ላይ የግብፅ ገዳማትን ለማሳለም ሄጄ ነበር። ግብፅና እግዚአብሔር ፈቅዶ እዚያ 2 ግብፃውያን ሴቶች ይከተሉኛል። አረብኛን የሚናገሩት ሌላ ቋንቋ አይችሉም። ያው ሌላ ቋንቋ የሚባለው እንግሊዝኛ ነው። እኔም እየተወዳደርኩ አንዳንድ ቃል እየፈለግኩ ጉድ ሞርኒንግ ምናምን እችላለሁ። እሷን ብላቸው አይሰሙም እና የማይሰሙን ስለሆኑ አረብኛ የሚችል የግብፃዊ ካህን ፈልጌ እስኪ ምን ሆናችሁ ነው በላቸው ስላቸው የኢትዮጵያው ተክለ ሃይማኖት ልጄን ከካንሰር ፈውሰውልኛል። አሁን አንድ ያ ልጄ ደግሞ ስለታመመች የእሳቸውን ስዕል ይዘህ እንደሆነ እባክህ ስጠኝ ብለው ብዬ ነው አሉ ማለት። በአጋጣሚ እኔ አልያዝኩም ነበር። የራሴ አንድ አለችም የራሴ ባድሜ ይችንስ አልሰጥም ብዬ ዝም ብዬ ያስኩ። ከዛ በኋላ
አንድ ከደብረ ሊባኖስ የመጡ አባት ነበሩ። እሳቸው ብዙ ይዘው ኑሮ ሰጡኝ፣ ሰጠዋቸው። እንግዲህ የምልላችሁ የፈለግኩት ጻድቁ አባታችን እነሱ ይጠቀሙባቸዋል። ታውቃላችሁ፣ በስማቸው ሴንት ተክለ ሃይማኖት ሆስፒታል ብለው ሆስፒታል በስማቸው ሰይመው ሰርተውላቸዋል። ግብፅ ውስጥ፣ አውስትራሊያ ውስጥ ሲድኒ የሚባል ስቴት ውስጥ የአቡነ ተክለ ሃይማኖት አጽም አለ እያሉ ያስጎበኛሉ። ግብፃውያን ድዊ ይፈውሱበታል። ግን እኛ አጽማቸው ደብረ ሊባኖስ ነው ያገኙ ያለ የምናምነው። ትንሽ አፈርም ወስደው ሊሆን ይችላል ይፈውስላቸዋል። ይገርማቸዋል። እግዚአብሔር በቅዱሳኑ ላይ የሚያበራ ብርሃን ኢየሱስ ክርስቶስ መድኃኒታችን ለስም አጠራሩ ክብር ይግባውና ለቅዱሳን ሐዋርያት እንደገባላቸው ቃል ኪዳን እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ስላላቸው በእነሱ የወረደ ብርሃን በአቡነ ተክለ ሃይማኖት ላይ ያበራል እና ቅዱስ ተክለ ሃይማኖት አባታችን ደግሞ ደግ አባት ናቸው። እውነቴን እነግራችሁ ሰው አይንቁም። ትልልቅ ሰው ብቻ አይደለም፣ እንዲያው ከትልቅነታቸው በላይ እንዲያውም የሚገባኝ ደግነታቸው ነው። ስላዘኑልኝ ስለራሩልኝ ማለት ነው። እንዲያው ዝንጀሮ ስለሚወዱ ነው እንጂ አሁን ምን አድርገው ምን ብለው ነው እላለሁ። አንዳንዱ ዝንጀሮዎች እንኳን ደብረ ሊባኖስ አዝመራ እየበሉ ሲያስቸግሩ አርዲቱ እነዚህ ዝንጀሮዎች እናጥፋ ሲሏቸው ምንድን ነበር ያሉ አባታቸው? አይ ልጆች እኛ መጣንባቸው እንጂ እነሱ አልመጡብን። ጫካ እኮ የዝንጀሮ መኖሪያ ነው፣ ተዋቸው እንዳትነኳቸው ነበር ያሉት። እና አባታችን እንኳን ለሰው ለዝንጀሮ ያዝናሉ። እኛስ ቢሆን ዘንድሮ ከዝንጀሮ ተሻልን ብላችሁ ነው? እንደ እግዚአብሔር በቸርነቱ ይራራልን እንጂ አያያዛችን እኮ የአውሬ ስራ ነው። አዲያ በቸርነቱ ግን መማፀኛ የሚሆኑ አባቶቻችንን ሰጥቶናል። የምንድነው በኢየሱስ ክርስቶስ ደም እንደሆነ ልባችን ጠንቅቆ ያውቃል። ቤተ ክርስቲያን የቆመችው የኢየሱስ ክርስቶስ ደም ነው። እነዚህ ቅዱሳን እየወሰዱ ከክርስቶስ የቸርነት ባህር ውስጥ የሚያቀርቡን ናቸው። እዚያ እንድንታጠብ የሚያደርጉን ናቸው። እነዚህ ቅዱሳን እጆቻችንን እየሳቡ መታይ እያሉ እንደነ ፊልጶስ እየሳቡ እጃችንን ከክርስቶስ የሚያደርሱን ክርስቶስ የሰጠን እጆች ናቸው እነዚህ ቅዱሳን። ከዚያ ውስጥ አቡነ ተክለ ሃይማኖት ናቸው እና ተክለ ሃይማኖት ጾም አያሳድሩም፣ ረሃብ አያስርቡም። አይቻለሁ እኔ በእውነት ደብረ ሊባኖስ ሄደን 3 ሰዎች ሆነን ተክለ ሃይማኖት ከተክለ ሃይማኖት ግቢ የተኛ ሰው ጾምን አያድርም ይባላል የሚል አንድ ሰውዬ ተፈታትኖ እንዳበሉት ሰምቼ ነበር። እና እኛም ሄደን ዝም ብለን እንተኛ እስኪ ብለን ዝም ብለን ተኛን። በመኪና ነው የተጓዝነው። በፊት ነው ረጅም ሰዓት ተጉዘን ነው የመጣን። ዝም ብለን ተኛን። የዱሯ ግቢ ነበረች። አሁን ጸባቴ ያሰሯት አበምኔቱ ነው። በደንብ አድርገው አሰርተውታል። በእውነት እድሜያቸውን ያርዝምልን። በዚያውም በእውነት ማለት ነው ደብረ ሊባኖስን በደንብ አሳምረው አሁን የያዘውን ቅርጽ እንዲይዝ ያደረጉት እሳቸው ናቸው። ያውቃለሁ። የፊተኛዋ ግቢ ላይ ነበረች። እዚያች ተኝተናል። ከአዲስ አበባ የመጡ አንድ እናት ትርፍ ስሊፒንግ ባግ ይዘው ነበር ሰጡን እና እዚያ ተኝተን ሳለ የማናውቀው ሰው እየሮጠ መጣ። 2 ሰዓት ተኩል ወይም እንደዚህ ከምሽቱ ለምንድነው እራት ሰዓት ብለው የተኛቸው አለ። እኛ በልተናል አለ። ተጨናንቀናል። ደግሞ ምን ጉድ ነው ብለን በልተናል። አልበላችሁም? ንፍሮ አምጥተው አበሉን። በበነገው ተክለ ሃይማኖት ግቢ ውስጥ ጾም ማደር አይቻልም ብለው መክረውን እኛ ሰው ሄዱ። እኛን ሰውም በበነገውም አይቻቸዋለሁ፣ ሌላ ጊዜም ሰው አይቻቸዋለሁ። ሌላቸው የፈለኩት ምንድን ነው? የተክለ ሃይማኖት ቤት የሃይማኖት ተክል ናቸው። አባታችን አቡነ ተክለ ሃይማኖት ውሸት አይደለም። በሳቸው የተገለጠ ክርስቶስ ነው። 90 ዓመት ሙሉ ራሳቸውን ክደው ለክርስቶስ ነው የኖሩት። 99 ዓመት ቅዱስ ጳውሎስ አሁን እኔ ሙቻለሁ በሕይወት አልኖርም ብሎ እንደተናገረ ራሳቸውን ገድለው ክርስቶስ በሳቸው ሕያው ሆኖ እንዲታይ ያደረጉ ናቸው። በስጋቸው ክርስቶስ ተገልጦበታል በሁለንተናቸው እና የጻድቁ አባታችን ስማቸው በተጠራበት ገድላቸው አጋንንት እንዳይቀርቡ ክርስቶስ ቃል ገብቶላቸዋል። በሱ ስም ላይ በአቡነ ተክለ ሃይማኖት ስም ላይ የጌታችን ኢየሱስ ክርስቶስ ስም ተዋህዶ ስላለ ወገኖች በየጉራንጉሩ
የማታውቁትን ሰው ከመከተል የሚታወቁትን አባት ተከተሉ። እሳቸው ከክርስቶስ ያደርሷቸዋል። እሳቸው ለጨነቀን ነገር ሁሉ ከክርስቶስ ምሕረት አዝለው የሚፋጠኑ ክንፋቸው የማይደክም ኪሩብ ናቸው አቡነ ተክለ ሃይማኖት። እና ይሄም ግቢ እኔም አዲስ አበባ ሆኖ ሰው በአካልም ሲያገኝ ከአዲስ አበባ የመጣ ሰው ሳገኝ ምን ላድርግ ሲለኝ ደብረ አሚን ተጠመቁ እያልኩ ነው የምሰግድ። ብዙ ሰው እውነት ለመናገር ደብሩም ደግሞ የተመሰገነ ደብር ነው። እንደ በወግ ስሰማ ነው ስርዓቱ እንደ ደብረ ሊባኖስ ቅዳሴ ከተገባ በኋላ ግቢው ይዘጋል ሲባል እሰማለሁ። እውነት ይሁን ቆይ ጠላቴ ይነግሩታል። አልጠየኳቸውም፣ ደግሞ አላደርሰኝም። ደብሩ ክርክም ነው፣ የተሸከፈ ነው። ውሎ ቅዳሴ ይቀደስበታል። ካህናቱ ሊቃውንቱ የታሹ የተከረከሙ ናቸው። ሰንበት ተማሪዎቹ ሁሉ የዚህ ሁካት ሪሆታ የማያበዙ መምህራን ጥሩ ጥሩ መምህራንን እንዲያስተምሩ የተዝረከረከ ሰው ወይ ኦርቶዶክስ ሃይማኖት አስተምህሮ ውጭ የሆነ ሰው በዚህ እንዳይቆም ለቅበትነት የሚተጉ ሰንበት ተማሪዎች ያሉበት ክርክር ደብር ነው። ጸበሉ በጣም ፈዋሽ ነው። እንደሚሰጠኝ አምናለሁ። ለሁላችንም እግዚአብሔር ምሕረቱን ያድለን፣ ይቅርታውን ይስጠን። የጻድቁ ተክለ ሃይማኖት በረከትና ረድኤት ከሁላችን ጋር ይሁን። ይችን ብዬ አንድ ነገር እንድናገር ፍቀዱልኝ። በዛው ወደ ትምህርቱ ሳልገባ ባይታዊ አባ ኪዳነ ማርያምን እስቲ እግዚአብሔር በእድሜ ያቆይልን በል። ሳስበው እኛ ሳንወለድ ሁሉ ሲሰንፉ ነበር እሳቸው። እኛ ሳንወለድ እናት አባቶቻችን ሁሉ ሳይጋቡ ሊሆን ይችላል እያስተማሩ ነበር። ኢትዮጵያ ውስጥ እያስተማሩ ነበር፣ እያስተማሩ አሉ። ይህ እግዚአብሔር ቸርነት እና በቤተ ክርስቲያን ውስጥ ደግሞ ይገርማቸዋል። እንኳን ያገለገለ ሰው ያገለገለ ዕቃ ክብር ይሰጠዋል። አሁን የተሰበረ ጽዋ ዝም ብሎ አይጣልም፣ ተከብሮ ነው በዕቃ ቤት የሚቀመጠው። ማይጠንቱ ቢሰበር የተቀደደ ጥላ እንደው ትንሽ እንደው የዋህ ቄስ ዝም ብሎ መጽሐፍ ካልሰፋበት በስተቀር ዕቃ ቤት ነው የሚቀመጠው፣ ዝም ብሎ አይጣልም። የተቀደደ ጥላ እንኳን ሳይቀር እግዚአብሔር ቤት ያለቀ በክብር ነው የሚቀመጥ። እንግዲህ ያገለገለ ዕቃ ክብር ካለው ያገለገለ አባትማ እንዴት ክብር የለውም? 40 ዓመት 50 ዓመት በላይ ኢትዮጵያን አገልግለዋል። ዙሮ ደከሜ ሳይሉ በዱር በገደብ በገጠር የቆዳ ብቻ ቋጥረው እየዞሩ ማለት እንግዲህ እሳቸው የሚጠብቁት ሞታቸውን ለእኛ ይጸለይልናል። ገና ነው ብዙችን፣ አቀበቱ ብዙ ነውና መጨረሻችንን እንዲያሳምረው እግዚአብሔር እንዴት በሳቸው ያለ ደግሞ አባታዊ ሳን በማንድ ይዘላችሁ እንደው እስከ ዛሬ እድሜያቸውን በሙሉ ላስተማሩት እስኪ አንድ ጊዜ ቃለ ሕይወትን ያሰማልን ወጋቸው ደጋሚ ደጋሚ። ስለዚህ ቅድም ጸባሴ እንደነገሩ ግሩም የሆነ የሚያበራ ገዳም መስርተዋል። ስርዓቱ የተጠነቀቀ በልማቱ ደክሞ ምዕመናንን የሚያስተዳድር ለድሆች ሁሉ የሚደርስ ገዳም መስርተዋል። እየተስፋፋ አሁን እንግዲህ ገዳሙንም በረድኤት ያጽናል። ብፁዓን ገባርያነ ሰላም እስመ እሙንቱ ውሉደ እግዚአብሔር ይሰመዩ የሚለውን የእግዚአብሔር ልጆች እርቅን የሚያደርጉ ሰዎች ልዑዳን ክቡራን ናቸው፣ እነርሱ የእግዚአብሔር ልጆች ናቸው ይባላሉና ብሎ ጌታ ራሱ በምድር ተገልጦ ሲያስተምር የተናገረው ነው። አሁን እኔ ዛሬ የምነግራችሁ እዚህ የተሰበሰብነው የእግዚአብሔር ልጆች ስለሆንን ነው። የምናስቀድሰው የእግዚአብሔር ልጅ ለመሆን ንስሐ ከመሆን እንዳንነጠል የምንጾመው የእግዚአብሔር ልጆች ለመሆን በአጠቃላይ የክርስትና የመጽሐፍ ቅዱስ መጨረሻው ምንድን ነው ሲባል ማዕከሉ ሰዎችን የእግዚአብሔር ልጅ ማድረግ። እዚህ የተሰበሰብንበት ዓላማ የእግዚአብሔር ልጅ ነው። ሰው ቅዳሴ የሚባለው እግዚአብሔር ልጅ ነው። ሰው የቅኔ መምህር የሚሆነው የእግዚአብሔር ልጅ ነው። ሰው የድጓ መምህር፣ የዝማሬ መምህር፣ የመጽሐፍ መምህር የሚሆነው የእግዚአብሔር ልጅ ነው።
ታቦተ ያገባው የእግዚአብሔር ልጅ ለመሆን ሳሚ መለኩሰው የእግዚአብሔር ልጅ ለመሆን ጳጳስ የሚሆነው ለሊደርሽፕ አለው የእግዚአብሔር ልጅ ለመሆን ማንም ሰው የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ለመሆን ነው። እዚህ ስብስብ የምንኖርበት ዓላማ የእግዚአብሔር ልጅ ለመሆን አንዳንድ ጊዜ መንገዱን መዳረሻው ካለቁ መንገዱን ይስታል ነው። የእግዚአብሔር ልጅ ለመሆን እንደምንኖር ካልገባን መንገዳችን ምን እንደምናደርግ አይገባንም ማለት የእግዚአብሔር ልጅ ከሆነ ማለት እሱን መምሰል ነው። አርአያውን አምሳሉን መምሰል በነገራችን ላይ ኃጢአት ማለት ምን ማለት እንስላለን? ኃጢአት በዕብራይስጥ ቋንቋ ካታ ይባላል። ካታ ማለት ቶሚስ ተጎን ማለት ምን ማለት ነው? ነጥቧን መሳት ማለት ዓላማን መሳት ወይም ደግሞ መክፈታት የነበረውን ዓላማን መሳት ማለት ኃጢአት ማለት ነው። ዓላማን መሳት ማለት ነው። ሰው የተፈጠረው እግዚአብሔርን ለመምሰል፣ ስለዚህ ሲበድል ዓላማውን ሳተ ይባላል። ዓላማውን ሳተ። ኃጢአት ማለት ይሄ ነው ፍቺው። ኃጢአት እግዚአብሔርን ከመምሰል መሳት ማለት ነው። ዓላማን መሳት ማለት ጎልን ማሳካት ወይም ደግሞ ቱሚት ዘማርክ ይባላል። እሷን የተሰመረችልን መስመር ነጥቧን መሳት ማለት ነው። ሄደህ ሳትነካት መቅረት ማለት ነው። ስለዚህ ኃጢአት ማለት እንደተፈጠርክበት ዓላማ ሳትኖር መቅረት ማለት እሱ ነው ኃጢአት ማለት። ጽድቅ ማለት ደግሞ እግዚአብሔርን መምሰል ማለት ነው። በኦርቶዶክስ ተዋሕዶ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። መዳን ማለት ከእግዚአብሔር ጋር መኖር ማለት ነው። ኦርቶዶክሳዊት አስተምሮ ከዌስተርን ቴዎሎጂ ከሚባለው የሚለየው በዚህ ነው። የኛ የኦርቶዶክስ ተዋሕዶ አስተምሯችን መዳን ምንድን ነው ተብላችሁ ተጠየቁ። በኦርቶዶክስ መዳን ማለት ከእግዚአብሔር ጋር መኖር ማለት እግዚአብሔርን መምሰል። የቴዎሎጂ መምህራን ቲኦሲስ የሚሉት ነው፣ የግሪክ ቃል ነው። ቲኦሲስ ማለት እግዚአብሔርን መምሰል ማለት እግዚአብሔርን መምሰል ሱታፊ አምላክ ይባላል ሲተረጉ። ለእሱ ነው የተፈጠረው። ስለዚህ ለምንድን ነው መውለው ብትሉ እግዚአብሔርን ለመምሰል። ለምንድን ነው የምናድረው? እግዚአብሔርን ለመምሰል። ባልና ሚስት በተክሊል ባይጋቡ ምን አለ? እግዚአብሔርን ስለማያስመስላቸው። ሳይቆርቡ ቢጋቡ ምን አለ? እግዚአብሔርን ስለማያስመስላቸው። ቢፋቱ ምን ችግር አለ? እግዚአብሔርን ስለማይመስሉ። የምንሰራው ስራ ሁሉ እግዚአብሔርን ለመምሰል ነው። ይገርማቸዋል። የተፈጠርንበት ዓላማ የእግዚአብሔር ልጅ ለመሆኑ እሱ ነው የምናደርገው። አሁን እንዳልኳቸው ለምሳሌ ጋብቻን ስትወስዱ ጋብቻ ምንድን ነው ተብለው ሲጠየቁ the dwelling of Jesus Christ through marriage ይላሉ የቴዎሎጂ ሊቃውንት። ኦርቶዶክሳዊ ጋብቻ ማለት የኢየሱስ ክርስቶስ በጋብቻ ውስጥ መኖር ነው ይላል። በጋብቻ ውስጥ መኖር ሁለት ጾታዎች አንድ ላይ ስለኖሩ ሶሻል ኮንትራት ይባላል እንጂ ጋብቻ ይባላል። ኦርቶዶክሳዊ ጋብቻ የሚባለው ምንድን ነው? ክርስቶስ በዚያ ውስጥ ሲኖር ማለት ነው። ስለዚህ ክርስቶስ የሌለበት ነገር ሁሉ፣ እግዚአብሔርን የማንመስልበት ነገር ሁሉ ፍሬ ነው። የዚህ የቆምነው እግዚአብሔር ክርስቲያን የሆነው ተቋም ውስጥ ለመሳተፍ አይደለም፣ እግዚአብሔርን ለመምሰል። እግዚአብሔርን ለመምሰል እኛ ሰይጣንን ሩጠን ለማምለጥ አይደለም ክርስቲያን የሆነው፣ እግዚአብሔርን ለመምሰል። አንድ ክርስቲያን ሰይጣንን ለማጥቃት ዓላማ አድርጎ ሲኖርና እግዚአብሔርን ለመምሰል ዓላማ አድርጎ ሲኖር የተለያዩ ነገሮች ናቸው። ሰው እግዚአብሔርን ለመምሰል በሚያደርገው ሩጫ ሰይጣን ሲቃወመው ሰይጣንን ተቃውሞ ያጠፋል እንጂ ሰይጣንን ለመቃወም የሚባል ክርስትና የለም። አሁን አንዳንድ ጊዜ ያለ አንዳንድ ሰው ለምሳሌ እኔ ብዙ ጊዜ እናገራለሁ፣ እየጸለየ እያለ ለምሳሌ እባብ ይመጣል፣ ግድግዳው ላይ እባብ ብቅ ሲል ጸሎቱን ይጸልይና አሁን ይፈራል። ይፈራና ዞር ብሎ አሁን ስም ያስቀደስ አለ ይኸው እንዴ እንደ ስምሳ መንግስቱ ጋር ሄደ እንዴ ደግሞ ውዳሴ ማርያም ጨርሶ እስካሁን አላቃጠልኩትም እንዴ እያለ እየዞረ ያያል። ዓላማው
እባቡን ለማሸሽ ከሆነ ጸሎቱ እባቡ ፍንክች አይሄድም። ዓላማ የጸሎቱ ዓላማ ክርስቶስን ፍለጋ ከሆነ ግን እባቡ ሰከንዳዊ። ስለዚህ አያችሁ የጉዳያችን የትኩረት አቅጣጫ መለወጥ አለበት። ሰው ክርስቶስን ብሎ ይጸልያል እንጂ ሰይጣንን ለማጥቃት አይደለም የሚጸልይ። ፖዚቲቭ አፕሮች እና ኔጌቲቭ አፕሮች የሚባል ነው አሉ የእናንተ ዘመዶች የሚሉ። ስለዚህ ዲያብሎስን ለማሸነፍ ሳይሆን የምንጸልየው ክርስቶስን ለማግኘት። ክርስቶስን ለማግኘት በምናደርገው ሩጫ ዲያብሎስን እናሸንፈዋል። የእሱን ክፋትም ጠንቅቀን ማወቅ አለብን እንዳያሰናክልን። እና ዘመዶቼ በምድር ላይ ልናጣው የማይገባ ሀብት የእግዚአብሔር ልጅ የመሆናችን ስልጣን። ቅዳሴ ስንቀድስ ካህኑ ጸጋው ለእግዚአብሔር ያህሉ ምስለ ኩልክሙ፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን ማለት ሊቃውንት አባቶቻችን እንደሚተረጉሙት ሀብተ ወልድና ስመ ክርስትና፣ ገቢረ ተአምራት ወመንክራት፣ መንግሥተ ሰማያት ይደረግላችሁ፣ የክርስቶስ ልጅነት ከእናንተ አይነጠቅባችሁ እያለ ነው ቄሱ የሚመርከን። ጸጋውን እግዚአብሔር ማለት ክርስቶስ በነፃ የሰጣችሁ ልጅነታችሁ አትወሰድባችሁ። ቅዱስ ጳውሎስ በሮሜ መልእክቱ በጸጋው ድነናል የሚለው በስራችን አይደለም፣ በጸጋው ድነናል የሚልበት ምክንያት ለምን ይመስላችኋል? የእግዚአብሔር ልጅ ለመሆን እኛ ያበረከትነው አስተዋጽኦ የለም፣ በቸርነቱ ነው የሰጠን ማለት ነው እንጂ ስራ አያስፈልግም ማለት አይደለም። ልጆቹ ያደረገን በቸርነቱ ነው፣ በምህረቱ ነው። ባሪያ እንኳን መሆን አይገባንም ነበር፣ በቸርነቱ ልጆቹ። አይገርማችሁ? ቅዱስ አትናቴዎስ ይናገራል በእንተ ቀዳማዊ ቃል የሚል መጽሐፉ ላይ ሲናገር ሰዎች እግዚአብሔር እንዲሆኑ ሰው ይሆናል እግዚአብሔር እንዲመስሉ ማለት አንተን ዳግመኛ ለመውለድ የእግዚአብሔር ልጅ ከአንተ ተወለደ። ያንን ያደረገልን በጸጋው ነው፣ በምህረቱ ነው፣ በስጦታው። ጥምቀቱን የሰጠን በስጦታው፣ ሥጋ ወደሙን የሰጠን በስጦታው፣ ክህነቱን የሰጠን በልግስናው፣ ቤተክርስቲያንን የሰጠን በልግስናው፣ የምንድንበትን የምንጠቀምበትን ስም ይዞ የመጣልን በጸጋው። ያ ፍሬ እንዲያፈራ መሮጥ ግን ከሰው ልጅ ይጠበቃል። ይሄ ሲነርጂ ይባላል። የሰው ከፈቃድ እግዚአብሔር ጋር መስማማት ማለት ነው። ድህነታችን በዚህ። ስለዚህ እግዚአብሔርን ለመምሰል ነው የተፈጠርነው። ከቃሉ ጋር ናችሁ እና የእግዚአብሔር ልጅ መሆን ነው ትልቁ ነው። እግዚአብሔር በምድር ምን ስልጣን ሰጥቶናል ብትሉ ሁላችሁ ያላችሁ ስልጣን፣ ትልቅ ስልጣን። ሁላችሁ መዘጋጃ ቤት ሳትሄዱ፣ ፍርድ ቤት ሳታሳውጁ፣ የሆነ ቦታ ሳትሄዱ እግዚአብሔር የሰጣችሁ ከሰማይ የሚደርስ አንድ ትልቅ ስልጣን አለ። እሱ ምንድነው? የእግዚአብሔር ልጅ መሆን። ወደ እለሰ ተወክፍዎ ሀቦሙ ስልጣን የወሉደ እግዚአብሔር ይኩኑ፣ በስሙ ላመኑና ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ የእግዚአብሔር ልጅ መሆናችንን እንዳናጣ ነው። እግዚአብሔር ሆይ ምንድን ነው ልጅ አድርገኝ ብለን መጠየቅ ያለ። ስንጸልይ ምን ብላችሁ ጸልዩ ነው ያለ? እስኪ አንድ ጊዜ በሉላችሁ በልጁ ሁላችሁ አባታችን ሲገለበጥ እናንተ ምኖች ናችሁ ማለቱ ነው። አቤት ልጆች ናችሁ ማለት ነው። አባታችን ሆይ ማለት ልጆች ናችሁ። እግዚአብሔር ንጉሳችን ብቻ አይደለም አባታችን። ስለኛ ይገደዋል፣ ስለኛ ያሳስበዋል። ከልብስ በላይ ራሱን አልብሶናል። ከምግብ በላይ ራሱን መግቦን ለእኛ ሞቶልናል። በግ አላረደልንም፣ የራሱን ስጋ ነው የፈተተ። ወይን አልቀዳልንም፣ የራሱን ደም ነው የሰጠ። እንዲህ ያለ አባትም የለም። እሱ አባታችን ነው ለእያንዳንዳችን። ታዲያ የእግዚአብሔር ልጅ የሆነው በምንድን ነው? በሃይማኖት፣ በጥምቀት፣ በቅዱስ ቁርባን በኩል የክርስቶስ ልጆች ሆነናል። የክርስቶስ ልጆች ከሆንን በሃይማኖት፣ በጥምቀት፣ በቅዱስ ቁርባን፣ በእምነት የእግዚአብሔር ልጆች ከሆንን ያን የእግዚአብሔር ልጅ መሆናችንን የምንገልጽባቸው ፍሬዎች አሉ። አያችሁ፣ ለመዳን ሰው ስራ ያስፈልገዋል የሚባልበት ምክንያት በዚህ በነፃ ልጆቹ አድርጉና በነፃ ልጆቹ ካደረገን በኋላ በጥምቀት ገብረ ሥላሴ ወለተ ሥላሴ ከተባልን በኋላ በጥምቀት ልጆቹ ከሆን በኋላ የእሱ ልጅ የመሆናችን ፍሬዎች አሉ ከኛ የሚጠበቁ።
እነዚያን ፍሬ ሲያጣ ፍሬ የማያፈራውን ዛፍ ይቆርጡታል፣ ወደ እሳት የሚጥሉት። ያ ነው ያለ ስራ መዳን አይቻልም። የእግዚአብሔር ልጆች ካደረገን በኋላ የእግዚአብሔር ልጅ ሆነን እንድንቀጥል የሚያደርገን ምንድን ነው ስትሉ የመጀመሪያው እርቅ ነው። እስኪ እርቅ በሉ ንገሩኝ እንጂ። አሁን ዛሬ በዚህ በማታ 50 ምድርኒ ትገብር ፋሲካ ታጺባ በደመ ክርስቶስ፣ ምድር ራሷ በዓሉን ታከብረዋለች በክርስቶስ ደም ተቀድሳለችና ብሎ አሁን ሰማይና ምድር በክርስቶስ ደም ታርቀዋል። አሁን ይሄ በዓለ 50 የእርቅ በዓል። ጠበኛ ሰው ይሄ በዓል ውስጥ አለ ማለታችን የእርቅ በዓል። እርቅን የሚያደርጉ ሰዎች ብፁዓን ናቸው፣ የሚያስታርቁ ሰዎች ብፁዓን ናቸው። እነሱ የእግዚአብሔር ልጆች ይባላሉ። አሁን ቅድም ነግሬያቸዋለሁ። መጀመሪያ የእግዚአብሔር ልጆች ያልነው በምንድን ነው? ይኸው ስትረሱት በጥምቀት በሉ እንጂ በሉ በሃይማኖት በሉ፣ በቅዱስ ቁርባን። በዚህ ምን ሆነናል? አሁን ይሄ የእግዚአብሔር ልጅ የመሆናችን ፍሬ ደግሞ ይጠበቃል። አንዱ ምንድን ነው አልኳችሁ? እርቅ ነው። መታረቅ ሰውን የእግዚአብሔር ልጅ የሚያስብለው ነው። የማይታረቅ ሰው የእግዚአብሔር ልጅ ነኝ ማለት አይችልም። ክርስቲያን የእግዚአብሔር ልጅ፣ የማይታረቅ ልጅ ደግሞ የእግዚአብሔር ልጅ አይደለም። እግዚአብሔር እርቅ ወዳጅ ስለሆነ ነው። እግዚአብሔር እንዴት ያንተ አስታራቂ መሰላችሁ? መጀመሪያ እግዚአብሔር በስነ ፍጥረታትን አስታርቆ ነው ያኖራቸው። ውሃና እሳት ጠበኞች ናቸው፣ እውነት አስብ። ነፋስና መሬት ጠበኞች ናቸው፣ እውነት አስብ። አሁን እኛ ከምን ተፈጥረናል? ከነፋስ ከመሬት እና ከውሃ ከእሳት። እነዚህ ጠበኞች አንድ ላይ ተስማምተው ምን ይባላሉ? ሰው። አንድ ላይ እየኖሩ ነው። እግዚአብሔር የእርቅ አምላክ ስለሆነ እሳትና ውሃን አንድ ላይ አድርጎ ሰው አድርጎታል። መሬት ነፋስን ይጋርደዋል፣ ነፋስ መሬትን ይጠርገዋል። አስማምቶ ግን እግዚአብሔር ሰው አድርጎታል። እግዚአብሔር አስማምቶ ፍጥረትን ፈጠረ። እግዚአብሔር እንደው እርቅ እንደሚወድ ከማይባቸው ታሪኮች ውስጥ አንድ ሁለት ይገርሙኛል። የመጀመሪያው አዳም የተሳሳተ ጊዜ ያደረገው። አዳም ዕፀ በለስን በልቶ፣ መቼም የሰባኪ ስብከት መለማመጃ አዳምና ሔዋንን መውቀስ ነው ይባላል። እኔ ግን እንዲች ብዬ አልወቅስም። እነሱ ሞኝ ናችሁ መሰለኝ። ሔዋን እኮ አሁን ገነት ነው ያለችው። የጸደቀች ሰው መወቅስ እኔ ጅል ነኝ? እሷ ጸድቃለች። የኔ ገና ዕዳዬን አላወቅኩም። አዳም ጸድቋል። ደሞስ በማን ላይ ቁመሽ እግዚአብሔርን ታምያለሽ ይባላል። ደግሞስ ማን በወል ይሄ ክርስቶስ እኮ ሰውን ያዳነ ሔዋን ልጅ ብትወልድ እኮ ነው። ሔዋን እኮ ውላልናለች፣ እናታችን ናት። በእውነት አዳም አባታችን ነው። ንስሐ ገብቶ ነው ክርስቶስ የክልል። አሁን አዳም በተሳሳተ ጊዜ እርቃናቸውን ሆኖ አዳምና ሔዋን ሄደው በለስ ውስጥ ተሸሸጉ። እንዲሁም መጽሐፍ ቅዱስ ምንድን ነው የሚለው? ሄደው ከእግዚአብሔር ፊት ተሸሸጉ ይላል። ምክንያቱም ሄደው የተሸሸጉበት ቦታ ራሱ የማን ፊት ነው? የእግዚአብሔር ፊት ነው። አዲያ አዳም እግዚአብሔር አዳምና ሔዋን ያሉበትን እያወቀ እንዲሁ ይገርማል እኮ አመጣጥ። በሰርክ ጊዜ ይሄን የገነቱን ቅጠሉን ምኑን ኮሽ እያደረገ አዳም በየት ነው ያለ እያለ መጣ። አይገርማችሁ? አዳም